ያግባትና የወለደውን ያሳድጋ። እማዬ እንደዚህ ይባላል። አባዬ እኮ ነው እንደዚህ ማን መልከስከስ ተፈጥሮ አይደለም። እና ከአባዬ ጋር ልትለያዩ ነው? እሺ እማዬ፣ እኛስ ቤት ውስጥ እማዬ ትሆናላችሁ። ለልጅ እየተባለ እንደዚህ አይነት ህይወት የለም። በቃ ዳጣ አትፍርሺ። ምንም ያስፈራ ነገር የለም። እኔ አልፈራሁም። ምን ያደርኩበት አይደል እንዴ? አንቺ ግን አባዬን ይቅርታ ላድርግለት ምስታል ነበር። ምን ነው እንደዚህ እንጂ ሁለት ወልዶ እማዬ ደግሞ የተሳተል አይደል? እንዴት እንደጎዳት። አዎ ኤቢዬ፣ ግን በቃ አሁን አባዬን ቢሮ እናገኘዋለን። እዛ ነው የሚሆነው። አዎ ይቅርታ ላደርግለት፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለም። እምነቴን በላው፣ ቤቴን አድከው፣ ልጆቼን በተንካቸው። ደረጀ ውጣ ውጣ ለኝ እንዳላይ። ወይዘሮ ማርታ በመጨረሻ ማቶ ደረጀን ከቤት አባረዋለች። እውነታውን እስከምታረጋግጥ የታገሰችው ወይዘሮ ማርታ አሁን እንግዲህ በመጨረሻ ከቤት ይውጣልኝ አይኔ አይህ በማለት ከቤት አባረዋለች። ምናልባትም እንግዲህ አብጌል ደረጀ እማዬ ምንድነው ይሄ ነገር ባክሽ ተረጋጊ፣ የሚሆነውን ነገር ለማድረግ እንሞክር ስትላት ወይዘሮ ማርታ ምንም አሁን በኋላ ምንም የሚደረግ ነገር የለም፣ እንደዛ የሚባል ነገር የለም። እኔና ደረጀ እንግዲህ የኔና ደረጀ የህይወቱ መንገድ የዚህ ድረስ ነበረ። ካሁን በኋላ በቃ እዚሁ ጋር ቆሟል። እናንተም እንግዲህ ከፈለጋችሁት ጋር ማደግ ትችላላችሁ። አንደኛ አንቺም ደርሰሻል፣ ትዳር ይዘሽ ህይወትሽን መምራት ትችያለሽ። ውሃዬናት እስከ ለተሞቴ ድረስ ካጠገቤ እሷን ለያት አልችልም። ስለዚህ ሌላ ማን አለ ብለሽ ነው? ምክንያቱም ሁላችሁም አድጋችኋል፣ እግዚአብሔር ይመስገን። እሱም ደግሞ ከፈለገ ሂዶ እዛው ለወደደላትን ሚስቱን እዛው ሂዶ ልጁን ያሳድግ በማለት ነው የተናገረችው። ኤቢ እንግዲህ እንደዚህ ስትል ኧረ እማዬ እንደዚህ በጭራሽ መባል የለበትም፣ እንዴት እንደዚህ ትያለሽ? እንደዚህ እኮ አይባልም እማዬ፣ ነውር ነው ስትላት ነበርና ማርታም ምንም ነውር የለውም፣ ነውር የሚባል ነገር የለም፣ ነውሩማ በእኔ ላይ ሄዶ እንትን ሲል ነው። እኔ ማርታ ደግሞ እንደዚህ መልከስከስ የሚመቸኝ አይነት ሴት አይደለሁም፣ በጭራሽ ነው የማላደርገው። ስለዚህ ስትላት ነበረና ኤቢ እንደማየ ቤት ንብረታችንስ፣ ልጆቻችሁስ፣ እኛስ፣ ትዳራችሁስ እንዴ ተይ እንጂ ማየ ስትላት በፍጹም እንደማይሆንና አባዬስ የት ይገባል ስትላት ሄዶ ልጁን ያሳድግ፣ ካስፈለገም ደግሞ ምን አገባኝ የትስ ቢገባ ጉዳይ አይደለም፣ ከፈለግሽ ሄደሽ ተከታዩ በሄደበት በማለት ነው እንግዲህ በቁጣ የተናገረቻት። አቢጌልም እንግዲህ በእንባ እየታጠበች እንዴት እንደዚህ ይሆናል በማለት ነው በጣም የተናደደችው። ቤተሰቦቻችን እንግዲህ ያው ምንም ማድረግ አይቻልም። ወይዘሮ ማርታ ግን ከአንዳንድ የሆነውን ነገር በጣም ነው እንትን ያለችው። በመጨረሻም አቢጌል ያው አባቷን እንደዚህ በማድረጉ ቅር ብሏታል፣ ደብሯታል፣ ከፍቷታል። ግን ደግሞ እሱ የሆነ ያለውበትን ስሜት ሁኔታዎችን ከመረዳት አንጻር ምንም አይነት ነገር እንኳን ባየ ይሄን ነገር ስህተት ሰርቷል፣ ኦፍ ኮርስ አናዶኛል፣ አስከፍቶኛል፣ አስደብሮኛል። ግን ደግሞ ሌላ ነገር ሌላ የከፋ ችግር እንዲገጥመውና አልሆነ ነገር ውስጥ እንዲገባ በፍጹም አልፈልግም፣ ምክንያቱም አባቴ ነው በማለት ነው እንግዲህ ለዳጣ ስትነግራት የነበረው። ዳጣም እንግዲህ እንደ ድጋሚ እኮ አባቴን አኩርፌዋለሁ ስትይ ነበረ፣ እንዴት ልትራሪለት ቻልሽ ስትላት አይ ይሄ መራራት ያለ መራራት ጉዳይ ሳይሆን ይሄ ግዴታዬ ነው፣ ምክንያቱም እሱን አዎ ተቀይሜዋለሁኝ፣ አስከፍቶኛል፣ ግን ደግሞ ያልሆነ ችግር ውስጥ እንዲገባ ደግሞ በጭራሽ አልፈልግም በማለት ነው የተናገረችው። ስለዚህ በዚህ ሁኔታ እንግዲህ ነገርዮሹ ትንሽ መስመር ለቀቅ አድርጓል። ምክንያቱም ማርታ ያለችበት ስሜት በጣም ከባድ ስለሆነ ማለት ነው። ደረጀም እንግዲህ ቤቱን ለቆ ተነስቶ ወጥቶ ሄዷል ማለት ነው። እሱንም ለማግኘት ስልክ ሲደወል አይነሳም፣ ስልኩም እየሰራላችሁ ስላላደለ ናታንም ዳጣም አቢጌልም እንግዲህ በተደጋጋሚ ስልክ ቢሞክሩም የስልኩ ጥሪ ሊነሳ ስላልቻለ እንግዲህ ቀጥታ በአካል ፍለጋ ሄደዋል። በአካል ፍለጋ የሚሄዱት ወደ ስራ ቦታው ነው ሄዱት ደረጀ ጋር። እንግዲህ የት ይሆን ይችላል የሚባለው ነገር ገና ግራ አጋብቷቸዋል። እንግዲህ ድጋሚ እንግዲህ ምናልባት ራሱን ለመደበቅ ከዚህ ስሜት ለመውጣት ካለበት ከንዴት አንጻር ምናልባትም ሄዶ ጠጥቶ ሌላ ችግር እንዳይፈጥር ብዬ እፈራለሁኝ። እንግዲህ እና አቢጌል ፊት ለፊታቸው ያዩት ነገር አለ። በድንጋጤ አባዬ ነው አይደል አባዬ ነው እያሉ ነበረ።
እንግዲህ ጠጥቶ ምናምን እንደማይሆን ተስፋ አድርጋለሁ። እንግዲህ አላቅም። ብቻ ግን እውነት ለመናገር ደረጀም የደረሰበት ነገር ከባድ ነው። አላጠፋም ማለታችን አይደለም። አዎ ጥፋት አጥፍቷል። ግን ደግሞ አንዳንዴ ማርታም ደግሞ ይሄው ታግሳ አንዳንዴ ምንድነው ጋይስ ከሚጮሁ ይልቅ ዝምታ ያስፈራል የሚባል ነገር አለና ማርታ በዝምታ በትዕግስት ውስጥ ያሳለፈችው ያ ዝምታዋ ዛሬ ላይ ሲፈነዳ በጣም የሚያስፈራና እንደ ነበልባል እሳት የተቀጣጠለ ችግር ነው የሆነው ማለት ነው። ስለዚህ ያ ዝምታዋ ያ ትዕግስቷ ያ ነገሮችን አይታ እንዳላየች ሰምታ እንዳልሰማች ስታልፍበት የነበረው ጉልበቷ፣ ኃይሏ፣ ብርታቷ አሁን ላይ እንግዲህ በጣም በከባዱ ደክማ በጣም ተስፋ ቆርጣ አፋፍ ላይ ነው ያለችው። በእንባ እየታጠበች ነው። ራሷን ጠልታለች ኦልሬዲ። በቃ ሰው ማለት በጣም በቃ አይደለም በቃ የሆነ በጣም ነው ሁሉ ነገር ያስጠላት። ምክንያቱም ከሁኔታ አንፃር እንግዲህ ደረጀን እንዴት እንደምትወደው እንዴት እንደምታምነው ታውቃላችሁ። ከፈጣሪ በታች ወደዛም ወደዚህም የማትልበት ምንም የማትጠራጠርበት ልቧ በመጭራሽ ነው ሊከፈልበት የማይችለው ዋናዋ እንትኗ የደረጀ ጉዳይ ነበርና ስለዚህ ደረጀም ይሄን ነገር እንትን ለማለት እንግዲህ ደርሷል። ያው ደረጀም እንግዲህ እንደቀላል ከዘመናት በፊት የሰራት ትንሽ ስህተት ዛሬ ትልቅ እየተራራም ያህል ሆኖ ይሄው እንዳያችሁት ቤተሰቡን፣ ትዳሩን፣ ህይወቱን የሱን ጭምር ራሱን ህይወቱን አሳጥተውታል። ይሄ በጣም የሚያስጠላ ነገር ነው። ቤተሰቦቻችን አንዳንዴ እንደቀላል ያየናቸው ችግሮች አሁን ላይ መፍቅረፍ እየቻልን መፍታት እየቻልን ደብቀን በውሸት በምክንያት በተለያየ መልኩ ደብቀን ያሳለፍናቸው ነገሮች ምን ያክል መጨረሻ ላይ ዋጋ ያስከፍሉ እንደሚችሉ ያየንበት ነው። በነገራችን ላይ ትትና ድራማ በጣም ብዙ የተማረበት ነገር ነው። ቀላል ነገሮች ቀላል ያልናቸው ዛሬ በዝምታ የሆነ ጀስት በቀልድ በፌዝ ባሉባልታ ሸፍነን ያለፍናቸው ነገሮች ቆይተው ሲመጡ በኋላ ግን እንደ ሰደድ እሳት በጣም የሚያስፈራና የሚጋረፍ ጭምር እሳት አላቸውና ይሄ ደግሞ በጣም ከባድ ነው ቤተሰቦቻችን። ኤኒዌይስ ብቻ ግን እግዚአብሔር ይመስገን ብሎ ሁሉንም ነገር ያው በትዕግስት ማለፍ ደግሞ ከሁሉም የበለጠ ነገር ነው ማለት ነው። እግዚአብሔር ይመስገን። በዛ አማካኝነት ነው እንግዲህ አብጌል አሁን ላይ ነገሩን ለማስተካከል አባቷንም ለመፈለግ እየለፋች የምትገኘው። ግን ነገሩን የሚቀበሉት አይነት አይመስልም። በተለይ ደግሞ ማርታ በጣም ከባድ ሆናለች። ደረጀ ምንም አይነት ነገር ቢባል አሁን ይቀበላል ማለት በተለይ ከልጆቹ ከትዳሩ ጋር የሚያስማማው ነገር እንደዛ አይነት ጉዳዮች ካሉ ምንም ችግር የለበትም በእርግጠኝነት እና ግን ችግሩ ደግሞ ማርታ ለዚህ ነገር በጭራሽ 0.00 ማለት እንችላለን። ምንም አይነት ስሜቶ ፊሊንጉም የላትም። ያው በእርግጥ ካለችበትም ካሁኑ ስሜት አንጻር ነው። በቀጣይ ምናልባት ውላ ስታድር ነገሮችም በተወሰነ መልኩ ሲስተካከሉ እሷም ትንሽ ትረጋጋለች ብለን ተስፋ እናደርጋለን። ግን እንዳሁኑ ሁኔታ እንደ አሁን ላይ ባለችበት ስሜት እሷንም ሆነ ሌላ ሰውም ለማውራት መሞከር ይሄ በቃ በጣም ውርዴትና ዝቅጠትን ነው የሚያመለክተው። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ አዲስ ቪዲዮ እስከምንመጣ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ውድ ቤተሰቦቻችን ሁሌም ከጎን ይሆናችሁ ለምታበረቱኝ አመሰግናለሁ። እወዳችኋለሁ። መልካም ጊዜ። ባይ ባይ።